ወገኖቼ ደስታችንን በልክ እናድርገው እንጂ ምንድነው በልቶ ጠጥቶ ያለ ልክ መደሰት መጨፈር? ምንድነው ኃጢአት እየሰሩ በመጣ ገንዘብ በተሰበሰበ ገንዘብ ሰርቆ ቀምጦ ባመጡት ገንዘብ ሆድን መሙላት ደረት ማቅላት? ምንድነው እሱ? እግዚአብሔር ለምን ራቀን ወገኖቼ? እግዚአብሔር ለምን ከኛ ራቀ? እኛስ ከእግዚአብሔር ለምን ራቀ? እግዚአብሔር ከሚስቁ ሰዎች ይልቅ በሚያለቅሱ ሰዎች ደስ ይለዋል። እግዚአብሔር በልተው ጠጥተው ደስ ከሚላቸው ሰዎች ይልቅ በሐዘን በረሃብ ራሳቸውን ዝቅ አድርገው በሚያዝኑ ሰዎች ደስ ይለዋል። በልተው ጠጥተው ደስ ከሚላቸው ሰዎች ጋር አይውልም አያድርም እግዚአብሔር። እግዚአብሔርን በምን እታረቀዋለሁ ብላችሁ አስባችሁ ከሆነ የምትታረቁት በእንባ ነው ወገኖቼ። በውድ ዋጋ ከገዛችሁ ሽቱ በላይ እግዚአብሔር እንደሚያሽተው ታውቃላችሁ። የአንድ ክርስቲያን ጸጋው ተጠብቆ የሚኖርበት ትልቁ አጥሩ እንባው ነው። ክርስቲያኖች ወገኖቼ በዚህ ዘመን ስለ ራሳችንም ሆነ ስለ ወገኖቻችን ስለ ሀገራችንም ሆነ ስለ ቤተ ክርስቲያናችን አጥብቀን ሌሊትና ቀን የምናለቅስበት ዘመን እንጂ የምንስቅበትና የምንሳለቅበት ዘመን አይደለም። ሲሳይ ኮነኒ አንብየ መዓልተ ወሌሊተ እንባዬ በቀንና በሌሊት ምግብ ሆነኝ። የዳዊት መዝሙር 42 ቁጥር 3 ላይ የሚገኘውን ቃል የዛሬው ትምህርት መነሻ እናደርገዋለን። የአባቶቻችን አምላክ እግዚአብሔር በዳዊት አድሮ ዳዊትን ለዝማሬ ያበቃ ያነሳሳ የዝማሬ ቃውንም ሲያሰናዳ የረዳው እግዚአብሔር እኛንም በዚህ ጉባኤ መካከል ተገኝቶ እንዲመክረን እንዲያስተምረን ቅዱስ ፈቃዱ ይሆነልን። ነቢዩ ዳዊት እግዚአብሔርን ትናፍቅ ስለነበረች ነፍሱ የዘመረው ዝማሬ ነው። በዚህ በመዝሙር 41 ወይም በቅንፍ 42 ከቁጥር 1 ጀምሮ የምትመለከቱት ዋልያ ወደ ውሃ ምንጭ እንደሚናፍቅ ነፍሴ አንተን ተጠማች ብሎ ነው የሚናገረው። ፍቅረ እግዚአብሔር ነው በውስጡ ያለበት። የሰው ልጅ ሊናፍቀውና ሊመኘው የሚገባውን ትልቁን ምኞት ትልቁን ፍቅር ነቢዩ ዳዊት ይናገራል። እግዚአብሔርን የምትወድ ነፍስ በምድረ በዳ እንደሚኖርና ውሃ እንደተጠማ ሰው ነፍስ ትመስላለች። ውሃ የተጠማ ሰው በዚያ ሰዓት ካጣው ውሃ በስተቀር ሌላ ምን ይፈልጋል? መኝታም ቢሰጡት አይተኛም፣ መብልም ቢሰጡት አይበላም። ማናቸውንም ነገር ከሚያደርጉለት ይልቅ ጽዋ ውሃ ቢሰጡት ይመኛል አይደል? እግዚአብሔርንም አጥብቆ የሚፈልግ ሰው በጾምም በጸሎትም በዝማሬም በአገልግሎትም በልዩ ልዩ ሁኔታዎች እግዚአብሔርን አጥብቆ የሚፈልግ ሰውም በምድረ በዳ እየኖረ ውሃ እንደተጠማ ሰው ያለ ነው። ውሃ መጠማት እንደምን ነው? በውሃ ጥማት ውሃ በመጠማት እንደ ዋልያ የሚጸናበት የለም። ለዚህ ነው ዋልያ የተጠቀሰው። መጠማትስ ሁሉም ይጠማል። ስጋ ለባሽ ሁሉ ውሃ ሊጠማ ይችላል። ነገር ግን እንደ ዋልያ የተጠማውን ውሃ የሚሽተውን ውሃ ለመጠጣት ጉድጓዱን ተራምዶ ተራራውን ወርዶ የልቡን ሳያደርስ የማይውል የማያደር ፍጥረት የለም። ዋልያ የተጠማ እንደሆነ ከተራራ ራስ ላይ ሆኖ ነው ውሃ የሚናፍቅ ውሃ የሚጠማ። የውሃ ሽታ ወዳለበት ቦታ ሁሉ ሄዶ ውሃውን ጠጥቶ ተመልሶ ይመጣል ይላል። በቤተ ክርስቲያናችን ስለ ስነ ፍጥረት የሚናገሩ መጻሕፍት እንደሚነግሩን ዳዊት ራሱን የመሰለው ነፍሱን የመሰላት በዚህ እንስሳ ነው። እግዚአብሔርንም የምትፈልግ ነፍስ ልክ እንደዚያ ናት። ቁልቁል እንደመውረድ ኃጢአት ከማዕረጓ ያዋርዳታል፣ ከእግዚአብሔር አንድነት ይለያታል። ወደ ላይ እንደመውጣት በትዕቢት በሀብት በስልጣን ከፍ ከፍ ያለች ይመስላታል። ከፍታም ቢሆን ዝቅታም ቢሆን እግዚአብሔርን ከመፈለግ የማያስቀራት ነፍስ ናት በዋልያ የተመሰለችው። ወደ ውሃ ምንጭ እንደሚናፍቅ
ነፍስ እንደሚናፍቅ ዋለ ያለች ናትና ወደ ከፍታውም ብትወጣ ፈጣሪዋን አትረሳም፣ ወደ ዝቅታውም ብትወርድ ፈጣሪዋን አትረሳም። እንደ ዋልያ ናት። ከዚህም አልፎ ደግሞ የሚያስለቅስ ነገር ይገጥማታል። ሁልጊዜ አህዛብ ተሰብስበው አምላክሽ ወዴት ነው እያሉ ስለሚሳለቁባት እንባዋ በቀንና በሌሊት እንደ ጅረት ይፈሳል አለ። ዳዊትን ምን አስለቀሰው? የአህዛብ መሳለቅ አይደለም። አህዛብ ሲሳለቁበት አምላክህ ወዴት ነው ብለው ሲጠይቁት ዳዊት አለቀስኩ ይላል። ዳዊትን ያስለቀሰው ያስመረረውም ነገር ይሄ ነበር። ኦገስቲን ይህንን ሲተረጉመው አህዛብን የእናንተስ አምላክ ወዴት ነው ብላቸው በእጃቸው ጠቁመው ድንጋዩን የእኛም አምላክ ይሄውልህ እንዳስሰዋለን እንጨብጠዋለን አሉኝ። ራሳቸው ጠርበው ያለዘቡትን ራሳቸው ቀርጸው እጅና እግር ያወጡለትን አምላካችን ይሄውልህ አሉኝ። ይሄማ እንጨት ነው፣ ብረግጠው የማይናገር በእሳት ብጨምረው እሳት የሚያቃጥለው እንጨትና ድንጋይ ነው አልኳቸው። ወደ ላይ ቀና ብለውም ፀሐይ፣ ጨረቃን፣ ከዋክብትን አሳዩና የእኛም አማልክት ሰማዩን ተቆጣጥረውት በሰማዩ ላይ ነግሰውበት ይኖራሉ፣ ምን ታመጣለህ አሉኝ። እኔስ ይላል አምላክህ ወዴት ነው ባሉኝ ጊዜ አምላኬን ማሳየት የምችልበት ውሳጣዊው አይኔ ወዴት አለ ይላል። አምላኬን አይቼ ማሳይበት አይን አጣው ብሎ ነው ዳዊት የሚያለቅሰው። ፈጣሪን አግኝቼ እንካችሁ የምልበት ጸጋ ጥቂትም ቢሆን አጣው ብሎ ያችን ጸጋ ለማግኘት ዳዊት ያለቅሳል። ዳዊትን ያስለቀሰው ምንድነው? ሲሳዬ ኮነን ያንበ ማልተው ሌሊት እስኪል ድረስ እንባዬ ዘወትር በቀንና በሌሊት ምግብ ሆኖኛል፣ ለይቶ መጠጥ ሆኖኛል አይደለም ያለው፣ ለይቶ መብል ሆኖኛልም አይደለም ያለው፣ እንደ መብልም እንደ መጠጥም ሆኖኛል። ለምን? አህዛብ ተሳልቀውበታልና። አህዛብ በተሳለቁበትም ጊዜ እሱም ሊያሳያቸው የሚችልበት የመንፈስ ልዕልና አልነበረውም። እግዚአብሔር ወዴት ነው ቢሉን፣ አምላካችሁ ወዴት ነው ቢሉን ልናሳያቸው የምንችልበት ጸጋ ከሌለን፣ ክርስቲያኖች ልናሳያቸው የምንችልበት ግብር ከሌለን ከንቱ ነው፣ ያስጨንቃል። ልናለቅስ የሚገባን በዚያ ጊዜ ነው። መቼ ነው የምናለቅሰው? አንድ ክርስቲያን ማልቀስ ያለበት መቼ እንደሆነ ነው ዳዊት የሚነግረን። ይህንን ሲያጣ እግዚአብሔርን ፈልጎ አጠገቡ ሲያጣው እንኳን ለሌሎቹ ሊያሳይ ራሱም እንኳን እግዚአብሔር አጠገቡ መኖሩን እግዚአብሔር ከሱ ጋር መሆኑን የሚረዳበት ተስፋ ሲያጣ ያን ጊዜ ዳዊት ያለቅሳል ማለት ነው። የሰው ልጅ ምን ሲያጣ ነው ድሃ የሚሆነው? የሰው ልጅ ምን ሲያጣ ነው ማልቀስስ ያለበት ብለን ከጠየቅን እንደ ዳዊት ነው። ፈጣሪውን ባጠገቡ ፈልጎ ሲያጣው፣ ፈጣሪውን በልቡ ፈልጎ ሲያጣው። አሁን ብዙዎቻችን የተቸገርነው እንደዚያ ነው። እግዚአብሔርን የምናይበት አይን፣ እግዚአብሔርን የምንዳስስበት እጅ፣ እግዚአብሔርን የምናውቅበት አይምሮ የተቸገርነው እሱን ነው። እግዚአብሔርን ብናውቀው የማያበድሩት ባለጸጋ፣ የማይሽሩት ንጉሥ፣ የማይከዳ ታማኝ፣ የማይሞት ለዘላለም ሕያው የሆነ አባት፣ አባትነቱ የሚያስመካ፣ ንጉሥነቱ የሚያኮራ፣ የማያስደፍር አምላክ እኮ ነው እግዚአብሔር። ብናውቅስ ክርስቲያኖች አውቀንስ ቢሆን ኖሮ ዛሬ የሚያስጨንቁንን ነገሮች በጠቅላላ እምናየውን አምላክ እግዚአብሔርን ዋስ እያደረግን ቤዛ እያደረግን ተሻግረናቸው ማለፍ በቻልን ነበር። ወዴት አለ መሻገር የቻልነው? በፍርሃት ተይዘን፣ በኃጢአት ተይዘን፣ ሰለን ደርቀን፣ ከክፉ ልማዳችን ከክፉ ስራችን እንዳንሻገር ተተብትበን ታስረን፣ ሰይጣን በክፉ ልማድ አስሮን ወደ ኋላ አስቀርቶን፣ እንዳናለቅስ እንባ ደርቆብን ስንስቅ እንኖራለን። ዳዊት ይህን እያለ ነበር የሚዘምረው በእግዚአብሔር ፊት በገና እየደረደረ አንደበቱ ከልቡ ጋር ተስማምቶለት
ልቡ በሐዘን ነዶ ስለነበረ አይኖቹ እንባ ያፈሰሱለት ይህንን መዝሙር ይዘምር ነበር። አይኖቹ እንባ የሚያፈሱለት ሰው እንዴት ብፁዕ ነው በእውነት ክርስቲያኖች! ምክንያቱም ኃጢአቱ ትታጠብለታለች። አይኖቹ በእግዚአብሔር ፊት እንባ የሚያፈሱለት ሰው እንዴት ምስጉን ነው! የጠየቀው ነገር ይሟላለታል። በእናቱ ፊት እንደሚያለቅስ ሕፃን ልጅ እግዚአብሔር ያባብለዋል። የወደድከውን ነገር አደርግልሃለሁ ብሎ ቃል ይገባለታል። በገድላት የምትመለከቱት ቃል ኪዳን የተክለ ሃይማኖት፣ የገብረ መንፈስ ቅዱስ፣ የሌሎችም ቅዱሳን ገድል ላይ የምንመለከተው ቃል ኪዳን እንዲሁ የተገኘ ይመስላችኋል? በእንባ የተገኘ እኮ ነው፣ የተገዛ ነው። በለቅሶ የተሰጠ ነው፣ ስጦታ ነው። እግዚአብሔር ከሚስቁ ሰዎች ይልቅ በሚያለቅሱ ሰዎች ደስ ይለዋል። እግዚአብሔር በልተው ጠጥተው ደስ ከሚላቸው ሰዎች ይልቅ በሐዘን በረሃብ ራሳቸውን ዝቅ አድርገው በሚያዝኑ ሰዎች ደስ ይለዋል። በልተው ጠጥተው ደስ ከሚላቸው ሰዎች ጋር አይውልም አያድርም እግዚአብሔር። እንደዚህ አይነት ሰዎችን ንጉሥ ቢሆኑ ሽሯቸው፣ ስልጣን ቢኖራቸው ሽሯቸው፣ ባለጸግነት ቢኖራቸው አጥፍቶባቸው አይተነዋል በቅጽበት። በትንቢተ ዳንኤል ምዕራፍ 5 በአንድ ሌሊት የተሻረ ንጉሥ ታውቃላችሁ? የባቢሎን ንጉሥ። ባቢሎን ለአንድ ክፍለ ዘመን ምድርን የገዛ ታላቅ ስርወ መንግስት የነበራት ሀገር ናት። በአንድ ወቅት ላቆመችው የእንጨት ጣዖት ፍጥረት ሁሉ የሚሰግድላት የሚንበረከክላት ነበረች። ላነገሰችው ንጉሥ 1000 ዓመት ንገስ ብሎ የማይነግስ የማይሰግድ ማንም አልነበረም በምድር። ፍጥረት ሁሉ አንደበት ሁሉ ላቆመችው ምስል ሰግዶ ላነገሰችው ንጉሥ ምስጋና አቅርቦ የሚኖርባት ምድር ነበረች። በአንድ ሌሊት ግን እግዚአብሔር ሻራቸው። በልተው ጠጥተው ደስ ሲላቸው ሲጨፍሩ ወዲያው ደስታቸውን ሳይጨርሱት የበሉት የጠጡት ከሆዳቸው ሳይጠፋ ሞት መጣባቸውና ጨረሳቸው። እግዚአብሔር ከመቅሰፍት ሁላችንን ይሰውረን። ያን ጊዜ ተሰውረው ያለቅሱ የነበሩት እስራኤላውያን በባርነት ወድቀው ይኖሩ የነበሩ እስራኤልን ግን እግዚአብሔር ወዲያውኑ ጎበኛቸው። በዚያች ሌሊት ለእስራኤል መዳን ሆነላቸው፣ ለአሕዛብ ሞት መጣባቸው። ወገኖቼ ደስታችንን በልክ እናድርገው እንጂ ምንድነው በልቶ ጠጥቶ ያለ ልክ መደሰት መጨፈር? ምንድነው ኃጢአት እየሰሩ በመጣ ገንዘብ በተሰበሰበ ገንዘብ ሰርቆ ቀምጦ ባመጡት ገንዘብ ሆድን መሙላት ደረትን ማቅላት ምንድነው እሱ? ለአንድ ክርስቲያን ይሄ ይገባዋል? ይሄ ይስማማዋል? እግዚአብሔር እኮ ዝም አይልም። ይልቁንም ወደ ልባችን ተመልሰን ከልባችን ጋር ተማክረን በእንባ በጾም በጸሎት እግዚአብሔርን መለመን ይገባን፣ መፈለግ። አሁን እግዚአብሔር ወዴት ነው ቢሉን ወዴት እናሳያለን? ጸሎታችንን ሰምቶ ጉዳያችንን ሲፈጽምልን አሕዛብ አይተው አምላክ ማይ ክርስቲያኖች ነው እንዲሉን እምነታችንን አይቶ ደዌያችንን ሲፈውሰን ችግራችንን ሲያረቅልን አይተው እግዚአብሔርማ ያለው በክርስቲያኖች ቤተ መቅደስ ውስጥ ነው እንዲሉን እምንሆነው መቼ ነው? እግዚአብሔር ወዴት ነው ቢሉን የምናሳያቸው በየትኛው አቅማችን ነው? እኛ ስራው ፈልገን አግኝተነዋል? የብዙዎቻችን ችግር ነው። ዳዊት ይሄ ነው ያስጨነቀው ይላል ኦገስቲን ሲተረጉሙ። ይሄ ነበር ያስጨነቀው። ይሄንን የማይበት ውሳጣዊ አይን የለኝም ማለቱ ነው። ይሄንን የማደርግበት ጠቁም የማሳይበት እጅ የለኝም ማለቱ ነው። ወደ እግዚአብሔር እጆቻችንን ስንዘረጋ በደም የተሞሉ ናቸው። ወደ እግዚአብሔር እንባችንንም ስንረጭ ሸር ዋዛ ፈዛዛ የተከተለው ነው። ስለዚህ እግዚአብሔር ዘንድ እንዴት ሊያደርሰን ይችላል? ያድልይ ሆኖ ይሄ አይችልም። ስናለቅስን በትህትና እንደዚያች ሴት በሉቃስ ወንጌል ምዕራፍ 7 ላይ ያለችው ሴት ቁጥር 19 ላይ ስትመለከቷት በጌታ ፊት መሄድ እንኳን ፈርታ በኋላው ነበር። 2 ሴቶች ያስቀኑኛል በመጽሐፍ ቅዱስ። 12 ዓመት ደም ይፈሳት የነበረችው ሴትና እግሩን እያጠበችው በእንባ ተስመው የነበረችው ሴት በፈሪሳዊ ስምዖን ቤት የተገኘችው
ሁለቱ ሴቶች የሚገርም ትህትና ነው ያላቸው። ከኋላ ነው የመጡት፣ ከፊት እንኳን አይደለም። ጸጋውን ለማግኘት በረከቱን ከኋላ ነው። ትህትናቸውን እዩት። በፊቱ ለመቆም አልበቃሁም ብለው ከኋላ መጣው። ያችም ከኋላው መጣ፣ ልብሱን ነካች፣ ዳነች። እምነቷ ይሄን አደረገላት። ትህትናዋ ረዳት። በፊቱ ያቆማት በኋላ ነው። እምነቷ እንዲገለጥ፣ ስራዋ እንዲገለጥ፣ ትህትናዋ እንዲገለጥ ስለፈለገ ወደፊት አመጣት። እግዚአብሔር ያስቀድምሃል እኮ ምን አለፋህ፣ ምን አታገለ። ካልቀደምኩ ብለን በራሳችን ጥበብ፣ በራሳችን ጉልበት፣ በራሳችን አይምሮ ተደግፈን ካልቀደምኩ ብለን መከራ መናይ። ከሰባኪዎች የመጀመሪያ ስም የኔ ካልተጠራ፣ ከዘማሪዎች የኔ ካልተጠራ፣ በመቅደሱ ፊት ለፊት እኔ ካልቆምኩ እግዚአብሔር ከኋላውም እኮ ያያል። ከኋላም ብንቆም መልሶስ ወደፊት ያመጣናል። ያችኛዋም ሴት ኃጢአት ያስመረራት ሴት ስለነበረች በፊቱ መቆም አልቻለችም፣ ፈራች። ከኋላ መጣ ነው እግሩን ያገኘችው። እሱ ግን ከኋላ መሆን አይመለከታት ነበር። የትም ብንሆን እኮ እግዚአብሔር ነው። ግን በትህትና ሆነን ከመጣን ነው ክርስቲያኖች። ስናለቅስም በትህትና በፍርሃት በመተው ሊሆን ይገባል። እንዲህ ሲሆን እግዚአብሔር ይምረናል፣ እግዚአብሔር ያቀርበናል፣ የበለጠ ያቀርበናል፣ ይቀርበናል፣ ያቀርበናል። ስምዖን በፊቱ ነበር፣ ይቺ ሴት ደግሞ በኋላው ነበረች። ፈሪሳዊው ስምዖን በፊቱ ሆኖ ግን ኃጢአት ይሰራ ነበር። እዚህ መቅደስ ውስጥ የሚኖር ኃጢአተኛ፣ እዛ ከተማ ውስጥ የሚኖር ደግሞ ጻድቅ ይኖራል። እዛ የሚኖረው ሁሉ ዘማዊ፣ እዚህ የሚኖረው ሁሉ ንጹህ እንዳይመስላችሁ። እዚያም እግዚአብሔር ሰው ይኖረዋል። የእግዚአብሔር ሰዎች የት እንዳሉ እንኳን አናውቅም። በጫካም ቢሆኑ በገዳምም ቢሆኑ እዚህ ቦታም ቢኖሩ ሌላ ቦታም ቢሆኑ እግዚአብሔር ሰዎቹን የትም ቦታ ያውቃቸዋል። ፊቱ ላይ ካለው ከስምዖን ይልቅ ይቺ ሴት ስርየትን አገኘች። አልቅሳ በእንባዋ ኃጢአቷን አጠበች። ብዙ ነገር ተተወላት። ብዙ ዕዳ ነበረላት። ብዙ ዕዳዋ በአንድ ቀን ተተወላት። ክብርና ምስጋና ለእግዚአብሔር ይሁን። እንደዚህች ሴት ዕዳችን የሚተውልን በእንባችን ነው። እንባ ላለብን ዕዳ ሁሉ የሚከፈል መስዋዕት ነው፣ የሚቀርብ መስዋዕት ነው። እግዚአብሔርን በምን እታረቀዋለሁ ብላችሁ አስባችሁ ከሆነ የምትታረቁት በእንባ ነው ወገኖቼ። በውድ ዋጋ ከገዛችሁ ሽቱ በላይ እግዚአብሔር እንደሚያሽተው ታውቃላችሁ። በውድ ዋጋ ከገዛችሁት ሽቱ በላይ፣ በውድ ዋጋ ከተገዛ ምንጣፍ በላይ እግዚአብሔር ቤት ውስጥ ልባችሁን ብታነጥፉ፣ ነፍሳችሁን ብታነጥፏት፣ ብንዘረጋት፣ ነፍሴን ዘረጋዋት ይላል። ልባችንን ብናነጥፍ ለእግዚአብሔር ያ ነው ትልቁ ምንጣፍ። የአበባ ምንጣፍ መስላችሁ እንደ እግዚአብሔር ደስ የሚያሰኙ? በውድ ዋጋ የተገዛ ሽቱ መስላችሁ እንደ ለእግዚአብሔር መዓዛ የሚሆኑ? የጻድቃን መዓዛ የእግዚአብሔር ጸጋ ነው። የእግዚአብሔር ደግሞ በጎ መዓዛ ሆኖ የሚቀርበው ሽቱ የጻድቃን እንባቸው ነው። ትህትናቸው፣ መዋረዳቸው፣ መከራቸውን እግዚአብሔር እንደ በጎ መዓዛ አድርጎ ይቀበላል። እንደ አቤል መስዋዕት ወዶ የሚቀበለው ትልቁ መስዋዕት የቅዱሳን እንባ ነው። በኃጢአቱ ምክንያት የሚያለቅስን ሰው እግዚአብሔር እንዲያደርገው ይቀበላል፣ ወዶ ይቀበለዋል ያንን እንባ። ዳዊት ሁልጊዜ እንባዬ ዘወትር በፊቴ ሌሊትና ቀን ምግብ ሆነኝ ይላል። ወገኖች በዚህ ዘመን ስለ ራሳችንም ሆነ ስለ ወገኖቻችን፣ ስለ ሀገራችንም ሆነ ስለ ቤተ ክርስቲያናችን አጥብቀን ሌሊትና ቀን የምናለቅስበት ዘመን እንጂ የምንስቅበትና የምንሳለቅበት ዘመን አይደለም። የጌጥ ዘመንም አይደለም። የሙሽርነት የማግባት የመጋባት ዘመንም አይደለም። የማልቀስ ቢሆን እግዚአብሔር የደስታ ዘመናትን ያመጣል። ተመልከቱት። ኃጢአት በምድር ላይ ምን ስታደርግ ምን ስታስደርግ እንደኖረች እናውቃለን። የኖህን ዘመን አስቡት። የሶዶምና የገሞራን ዘመን አስቡት። ዳዊት የተቀጣውን ቅጣት አስቡት። ንጉሱን የገዛ ልጁ አሳዶ ከቤተ መንግስት ሲያስወጣው ተመልከቱት። አባቱን የሚያሳድድ ልጅ፣ የአባቱን መንግስት የሚወርስ ልጅ፣ የሚቀማ ልጅ፣ የአባቱን ሚስት ሳይቀር የሚቀማ ልጅ ከዳዊት ቤት ነበረ። ከዳዊት ቤት ወጣ። ዳዊት ምን ስላደረገ? እግዚአብሔርን
ባንዳች ነገር ስለበደለ በቤርሳቤህ እና ጎልማሳ በመግደል ስለበደለ ኃጢአት ምን ስታደርግ ምን ስታስደርግ እንደኖረች ሁላችንም እናውቃለን። ግን ዛሬም ከነ ኃጢአታችን እንኖራለን፣ እንመላለሳለን። ወደ እግዚአብሔር መመለስ የሚገባበት ጊዜ ላይ ነው ያለነው። እንባችን ዘወትር ሊፈስ የሚገባበት ዘመን። ምድራችንን የምናነጻት በእንባ ነው። በደም ታጥባለች፣ ረክሳለች፣ በዝሙት በሌላም ኃጢአት ተሞልታለች። ማንጻት የሚቻለው በእንባ ነው ክርስቲያኖች። ስለዚህ ሁልጊዜ በእግዚአብሔር ፊት ማልቀስን ችላ ልንል አይገባም። ምግብ እስኪሆነው ድረስ ዳዊት እንዳለቀሰው ማለት ነው። ይህን ልናደርግ ይገባል። ከዚያስ አምላካችንን አጠገባችን እናገኘዋለን። እግዚአብሔርን ፊታችን ላይ እናገኘዋል። ማርያም ከመቃብሩ ውጭ ቆማ ስታለቅስ አይደል ያገኘችው? ማርያም መግደላዊት ከመቃብሩ ውጭ ቆማ ታለቅስ ነበር። ለምታለቅሰዋ ሴት መጀመሪያ ተገለጠላት። ተመልከቱ፣ የምታለቅስ ሴት፣ የምታለቅስ ነፍስ የመጀመሪያውን የምስራች የምትሰማ እሷ ናት። ድንግል ማርያም በዚህ ምድር ላይ ስደተኛና መጻተኛ ናት። እናትና አባቷ ወደ ቤተ መቅደስ ሰጧት። ከቤተ መቅደስ ደግሞ አይሁድ አባረሯት። ከቤተ መቅደስ ወጥታ በአንድ ድሃ እንጨት ጠራቢ ቤት ውስጥ ተጠጋች። እሱም ጥሏት ለንግድ ሄደ። ማንም የላት። እግዚአብሔር ግን የመጀመሪያውን የምስራች የመንግስተ ሰማያት ዜና ያሰማት ለድንግል ማርያም ነው። ትጸንሻለሽ፣ ደስ ይበልሽ ብሎ ነገራት። የመንግስተ ሰማያት ዜና ይሏቸዋል ነገረ ስጋዊ አይደል እንዴ? የመንግስተ ሰማያት የመጀመሪያው ዜና እኮ የክርስቶስ ሰው መሆን ነው። አምላክ ሰው ይሆናል፣ ይወርዳል፣ ይወለዳል። ይሄ ነው የመንግስተ ሰማያት የመጀመሪያ ዜና። ይህን ሰማች። በዓለም ላይ ትልቁ ሀዘንተኛ ድንግል ማርያም ናት። ትልቁን ደስታ የሰማችው ደግሞ እሷ ናት። ያውም በመጀመሪያ ከሁሉ በፊት የሰማች እሷ ናት። ሀዘንተኛ ነፍስ እንዲያ ናት። ጭምት ጸጥ ብላ በእርካታ የምትኖር ነፍስ እንደዚያ ናት። እግዚአብሔርን ደጅ የምትጠና ነፍስ እንደዚያ ናት። እግዚአብሔርን በቅርብ ፊቷ ላይ ታገኘዋለች። እግዚአብሔር ለምን ራቀን ወገኖቼ? እግዚአብሔር ለምን ከኛ ራቀ? እኛስ ከእግዚአብሔር ለምን ራቅ ያልን እንደሆነ በንስሐ ወደ እግዚአብሔር መመለስ ስላልቻልን ነው መልሱ። ስለዚህም አሁን እንደ ዳዊት ሲሳየ ኮነኒ አንብዕ የምንልበት ዘመን ነው። እንባዬ ዘወትር ምግብ ሆነኝ፣ በሌሊትና በቀን ምግብ ሆነኝ ብሎ ነው የዘመረው ዳዊት። እኛም እንዲህ እስክንል ድረስ ነው በእግዚአብሔር ፊት ተዋርደን በትህትና ማቅ ለብሰን እግዚአብሔርን ምሕረቱን እስክናገኝ ድረስ በእግዚአብሔር ፊት መዋረድ ይገባናል። ይህን ካደረግን እንደ ዳዊት ዘንተ ተዘኪር የተከወት ነፍሴ ያደል የሚለው ቀጥሎ ይህንን አስቤ ልቤ ነፍሴ በፊቱ ፈሰሰች ይላል። እስመ በውስተ መካን ማኅደረ ስብሐት ቤተ እግዚአብሔር፣ እግዚአብሔር ወደሚመሰገንበት ወደ ማደሪያው ገባለሁና፣ እግዚአብሔር የሚመሰገንበት ገነት መንግስተ ሰማያት ወደዚያ ገባለሁና ብሎ ነው የተናገረው። ስለዚህ ክርስቲያኖች እግዚአብሔርን ማገልገል የምንጀምረው በትህትና በንስሐ ሊሆን ይገባል። ይሄ የሆነ እንደሆነ በዚህ በምድር ላይ በመቅደሱ እዚያም ደግሞ በሰማይ አድሮባት በሚኖር በሰማያዊት ኢየሩሳሌም ከሱ ጋር አብረን መኖር እንችላለን ማለት ነው። የአንድ ክርስቲያን ጸጋው ተጠብቆ የሚኖርበት ትልቁ አጥሩ እንባው ነው። ክርስቲያኖች ጸጋው ተጠብቆ የሚኖርበት የሰጠንን ጸጋ እግዚአብሔር ጠብቆ የሚያኖርልን በእንባ ነው። እስራኤል እግዚአብሔር ሲያለቅሱ ባህሩን ከፍሎ አሻገራቸው። በልተው ጠጥተው ሲያሳዝኑት፣ ጠግበው ደግሞ ሲያሳዝኑት ደግሞ እባብ አስነስቶ በምድረ በዳ ላይ ፈጃቸው። ተመልከቱት። ኦሪት ዘጸአት ምዕራፍ 14ንና እልፍ ብላችሁ ደግሞ ኦሪት ዘኍልቍ ላይ ስትገቡ ምዕራፍ 16 ላይ ደግሞ ስትገቡ ነዘር እባብ አስነስቶ እንዴት እግዚአብሔር እንደፈጃቸው ደግሞ እንመለከታለን ማለት ነው። ስለዚህ እንባ እግዚአብሔርን ያራራዋል፣ ምሕረቱን ለሰው እንዲሰጥ ያደርገዋል። ጥጋብ ደግሞ እግዚአብሔር እንዲቆጣ ያደርገዋል። አንድ እባብ አስነስቶ ኦሪት ዘኍልቍ ምዕራፍ 21 ላይ ስትመለከቱ አንድ እባብ አስነስቶ ነው ሁሉን እስራኤላውያን በምድረ በዳ ጸጥ እንዲሉ ያደርግ። ብዙ እስራኤላውያን ሞቱ በዚያ፣ ሌሎችም በሌላ ነገር ተመተው ሞተዋል።
ያንን ያመጣው ምንድነው? ከሰማይ የወረደው መና እየበሉ እግዚአብሔርን ረሱ። እግዚአብሔር ወዴት ነው? እንዴት ይችላል እያሉ እግዚአብሔር ከግብጽ ሲያወጣቸው 9 መቅሰፍት 10ኛ ሞተ በኩር 11ኛ ስጥመት አድርጎ ነበር። ለነሱ 10 ምህረት አድርጎ ነበር ያዳናቸው። ከዚያም አልፎ ደግሞ በምድረ በዳ እየተጓዙም በነበረ ጊዜ ሌላ የሚገርሙ 10 በረከቶችን አድርጎላቸዋል። ያ ሁሉ ነገር ግን ልባቸውን አልገዛውም፣ ጥጋባቸውን አልመለሰውም። ያው በተስፋይቱ ምድር ላይ እንዲመላለሱ የተገባቸው ሰዎች ስላልነበሩ እዚሁ ምድረ በዳ ላይ ወድቀው ቀሩ ማለት ነው። ያውም ኃጢአታቸው እያዘገያቸው የተስፋይቱ ምድር እየራቀቻቸው ነበር የሚሄዱት። ራቀን እኮ በእውነት ክርስቲያኖች፣ ወደ ስጋ ወደ ደሙ እንቀርባለን ካለ ስንት ጊዜ ነው እየራቀብን ነው የሚሄደው። ንስሐ እንገባለን ካለ ስንት ጊዜ እየራቀብን ነው የሚሄደው። እግዚአብሔርን ጸጋውን ፈልጎ የማይፈልገው ሰው የእግዚአብሔርን ጸጋ ለማግኘት በምድር ላይ በልተን ጠጥተን ደስ እንዲለን አይደል? እግዚአብሔር የሚያስፈልገን እኮ ለዚህ አይደለም፣ ለዚህ ምድር አይደለም። እግዚአብሔር የሚያስፈልገን ክርስቲያኖች ሰይጣንን ኃጢአትን ድል ነስተን ጸጋውን ወርሰን ተሳትፈን ለመኖር ነው የሚያስፈልገን። እግዚአብሔር በልቶ ጠጥቶ ለመኖር እግዚአብሔር አይደለም የሚያስፈልገን፣ መስራት ብቻ ነው የሚያስፈልገን። በዚህ ምድር ላይ እንወጣለን እንወርዳለን። ለክርስቲያኖች ብቻ አይደለም እኮ ይሄ ዓለም እየተበላ ያለው። ዓለምን እየበሉት ያሉት ክርስቲያኖች አይደሉም። እግዚአብሔር የለሾችም በዓለም ላይ ቅንጡ አኗኗር ሊኖሩ ይችላሉ። እግዚአብሔር የሚያስፈልገን ለሰማያዊው ሀገራችን ነው። ስጋውን በልተን ደሙን ጠጥተን ለዘላለም ሕይወት ለመብቃት ነው። ከእግዚአብሔር ለመወለድ ነው የሚያስፈልገን። እግዚአብሔር ልጁ ለመሆን ነው እግዚአብሔር የሚያስፈልገን እንጂ ለምድራዊው ኑሮ ማመን ነጭ ልብስ ለመልበስ ድቃቂ ሳንቲም እጃችን ላይ ለመሙላት ለሱ እንዳትፈልጉት እግዚአብሔርን። ከዚህ ለሚበልጠው ነገር ነው እግዚአብሔር መፈለግ። ከዚህ ለሚሻለው ኑሮ ነው እግዚአብሔር መፈለግ። ለዚህ ዓለም ኑሮ አይደለም። በምድር ለመሽከርከር በሰማይ ለመብረር ለዚህ አይደለም። ጣፋጩን ለመብላት ጣፋጩን ለመጠጣት ለዚህ አይደለም። ይህንማ ለአሕዛብም ያደርገዋል፣ ለማንም ያደርገዋል። ባትጸልዩም ይህን ያደርግላችኋል። ክርስቲያኖች እኛ የምንጸልየው ስለምትመጣው መንግስት ነው። መንግስት ትምጣ ነው ጸሎታችን በራሱ። ኃይል ክብር ላንተ ነውና ነው ጸሎታችን በራሱ። ስለዚህ እግዚአብሔር የሚያስፈልገን ለዚያ ነው። ለዚያ ደግሞ በእንባ ቀስ ብሎ እግዚአብሔር ማራራት መለመን ይገባል። መንግስተ ሰማያትን የትኛውም ስራችን ተካክሏት ሊያሰጠን ስለማይችል እዚህ ከተማ ብር ይዛችሁ ብትወጡ ባላችሁ ብር ልክ የምትገዙት ቃል ታገኙ ትችላላችሁ። መንግስተ ሰማያትን የምትገዙበት ዋጋ ግን ልታገኙ አትችሉምና በምንም ልታገኙ ማንም ሊያገኝ አይችልም። የመንግስተ ሰማያት መግዣ ያለው ማንም የለም። እድሜ ዘመኑን የተጋደለው ተጋድሎ በራሱ መንግስተ ሰማያትን ሊገዛለት ስለማይችል ስለዚህ ምን እናደርጋለን? አልቅሰን እንቀበለዋለን። አንድ ሕፃን ልጅ ከእናቱ እጅ ላይ ውድ ነገር ለመቀበል ቢፈልግ ከእንባ በስተቀር ምን ጉልበት ሊጠቀም ይችላል? ሌላ ጉልበት አለው እንዴ? ከእንባ በስተቀርስ ሌላ ብልሃት ሊኖረው ይችላል እንዴ? በቃ በዚያ ውድ ያችንን እንባ አፍስሶ ውድ የሆነውን ነገሮች ከእጇ ላይ ይቀበላታል ማለት ነው። ስጡኝ ያለውን ነገር ሁሉ ሰብስቦ የራሱ ማድረግ ቢጠቅመውም ባይጠቅመውም እሱ ሊያደርግ ይችላል። በቃ እኛ ግን ክርስቲያኖች የሚጠቅመንን ነገር ከእግዚአብሔር እንለምናለን። እሱም ደግሞ የሚመጣው ዓለም ነው፣ መንግስተ ሰማያት ነው። እሱን ለመቀበል እንደ ዳዊት እግዚአብሔርን በመናፈቅ ሁል ጊዜ ማልቀስ ሌሊትና ቀን ይገባናል። ከምትስቁበት ጊዜ የምታለቅሱበት ጊዜ ሊበዛ ይገባል። ከምታወሩበት ጊዜ የጸጥታችሁ ጊዜ ሊበዛ ይገባል። ክርስቲያኖች ስክን ብለን እግዚአብሔርን የምናስብበት ጊዜ ሊበዛ ይገባል። አይምሯችንን መልስ አድርገን እግዚአብሔርን ማሰብ ይገባናል። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልኝ።